በአዲስ አበባ ከተማ የተባበሩት አካባቢ የደረሰ የመኪና አደጋ በአንድ ሰው ላይ የሞትና በሶስት ሰዎች ላይ ከባድ አካል ጉዳት ደረሰ። የግብጽ ጦር መከበቡ ተሰማ። ታላቁ የህዳሴ ግድብ አቅራቢያ የሚገኝ የግብጽ ጦር በሱዳን ታጣቂዎች ተከበበ። አንድ አማራጭ ብቻ ቀርቦለታል ተብሏል። ትራምፕ ባለፉት 50 ዓመታት ውስጥ አሜሪካ የተሳሳተችውን እያንዳንዱን የውጭ ጉዳይ ፖሊሲ ስህተት እየደገሙ ነው ተባለ። አሜሪካና እስራኤል ከኢራን በገጠሙት ጦርነት ምክንያት ለኢትዮጵያ ነዳጅ የሚያቀርቡ ሀገራት በውላቸው መሰረት ማቅረብ እንደማይችሉ ማሳወቃቸውን የንግድና ቀጠናዊ ትስስር ሚኒስቴር ተናገሩ። ሰላም ውድ የዱካ ኒውስ ቤተሰቦች የከበረ ሰላምታችን በያላችሁበት ይድረስ እያልን ቻናላችንን ላይክ፣ ሰብስክራይብ እያደረጋችሁ አብራችሁን እንድትዘልቁ በትህትና ጋበዝን። በአዲስ አበባ ከተማ የተባበሩት አካባቢ በደረሰ የመኪና አደጋ በአንድ ሰው ላይ ሞትና በሶስት ሰዎች ላይ ከባድ የአካል ጉዳት ደረሰ። ጉዳት የደረሰባቸው ሁለቱ ተማሪዎች ናቸው። ዛሬ መጋቢት 23 ቀን 2018 ዓ.ም ከጠዋቱ 1 ሰዓት በለሚኩራ ክፍለ ከተማ ወረዳ 13 ልዩ ቦታ የተባበሩት አደባባይ አካባቢ ከባድ የትራፊክ አደጋ መድረሱን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። የሰሌዳ ቁጥር ኮድ 3A41968 አዲስ አበባ የሆነ አሊያንስ የህዝብ ማመላለሻ አውቶቡስ ከአቤም ወደ ተባበሩት አቅጣጫ ቁልቁለቱን በመጓዝ ላይ ሳለ ከአያት ወደ ሲኤምሲ አቅጣጫ እየተጓዙ ከነበሩ የሰሌዳ ቁጥር ኮድ 335090 አዲስ አበባ ፒክአፕና የሰሌዳ ቁጥር ኮድ 3B 57071 አዲስ አበባ ቢትስ የሆኑ ተሽከርካሪዎችን በመቅጨት የተባበሩት አደባባዩ ላይ በመውጣት ተገልብጧል። በአደጋውም የፒክአፕ መኪናው አሽከርካሪ ህይወት ወዲያውኑ ሲያልፍ በውስጡ ተሳፍረው የነበሩ ሁለት የ7ኛና የ5ኛ ክፍል ሴት ተማሪዎች እንዲሁም የቪትስ መኪናው አሽከርካሪ ከባድ የአካል ጉዳት ደርሶባቸዋል። የሕክምና ክትትልም እየተደረገላቸው ይገኛል። አሽከርካሪዎቹ ሁሌም ቢሆን የመንገዱን ሁኔታና አቀማመጥ በሚገባ መማጤን ተሽከርካሪዎቻቸውን መቆጣጠር በሚያስችላቸው ሁኔታ ሊያሽከረከሩ እንደሚገባም የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክት አስተላልፏል። የግብጽ ጦር መከበቡ ተሰማ። ታላቁ የህዳሴ ግድብ አቅራቢያ የሚገኝ የግብጽ ጦር በሱዳን ታጣቂዎች ተከበበ። አንድ አማራጭ ብቻ ቀርቦለታል ተብሏል። በታላቁ የህዳሴ ግድብ አቅራቢያ በሱዳን ድንበር ሳሊ በተባለ አካባቢ የሰፈረ አንድ የግብጽ የጦር ሻለቃ በታጣቂዎች ከበባ እንደተደረገበት ተገለጸ። ከበባውን ያደረገችው ታሲስ ወይም የሱዳን መስራች ጥምረት የተባለው አዲስ የታጣቂዎች ስብስብ መሆኑ ታውቋል። ይህ ታጣቂዎች ስብስብ በጀኔራል አልቡርሃን ከሚመራው የሱዳን ጦር የተገነጠሉ ወታደራዊ አመራሮችን የምዕራብና የደቡብ ሱዳን የጎሳ ሚሊሻዎችን በአባልነት የያዘ ነው። ቡድኑ በሳሊ አካባቢ የሰፈረውንና 650 ገደማ ወታደሮችን የያዘውን የግብጽ ሻለቃ ከበባ ውስጥ ካስገባ በኋላ ያለምንም ቅድመ ሁኔታ እጅ እንዲሰጥ መጠየቁን የሱዳን ታይምስ ዘግቧል። ለዘገባው ከሆነ የግብጽ ሻለቃ አካባቢውን ለቆ ለመውጣት መንገድ እንዲከፈትለት የጠየቀ ቢሆንም የጥምረቱ ኃይሎች ግን ጥያቄውን ውድቅ በማድረግ ወታደሮቹ ትጥቅ እንዲፈቱ አዘዋል። ቀደም ሲል የጀነራል አልቡርሃን መንግስት ድጋፍ ለማድረግ ወደ ሱዳን የገባው ይሄው የግብጽ ጦር በቆይታው እንቅስቃሴውን በህዳሴ ግድቡ አቅራቢያና በወርቅ ማዕድን ማውጫ ስፍራዎች ላይ ማድረጉን ክትትል ሲደረግበት መቆየቱ ተመላክቷል። ታሲስ የተሰኘው ይህ ስብስብ ከፈጣን ደጋፊ ኃይሎች ጋር በቅርበት እንደሚሰራ የሚነገርለት ሲሆን በሱዳን የውስጥ ጉዳይ የግብጽ ጣልቃ ገብነትን አጥብቆ እንደሚቃወም ይታወቃል። ግብጽ በሱዳን እየተካሄደ ባለው የእርስ በርስ ጦርነት ውስጥ ቀጥተኛ ተሳትፎ በማድረግ የጀነራል አልቡርሃን ጦርን ስትደግፍ መቆየቷ ይታወሳል። ትራምፕ ባለፉት 50 ዓመታት ውስጥ አሜሪካ የተሳሳተችውን እያንዳንዱን የውጭ ጉዳይ ፖሊሲ ስህተት እየደገሙ ነው ተባለ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ባለፉት 5 አስርት ዓመታት ውስጥ አሜሪካ የፈጸመችውን እያንዳንዱን የውጭና የሀገር ውስጥ ፖሊሲ ስህተት እየደገሙ ነው ሲሉ አንድ የቀድሞ የአሜሪካ የውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣን ተናግረዋል። ሪቻርድ ስቴንግ በኤክስ ገጻቸው ላይ በለጠፉት ጽሑፍ ትራምፕ ይህን የሚያደርጉት በጸጋ አልባነት፣ ፍንጭ የለሽነትና ምንም ቅድመ ሁኔታ በሌለው ሙስና ነው ብለዋል። የፖለቲካና የውጭ ጉዳይ ፖሊሲ ተንታኝ የሆኑት ስቴግን በኦባማ አስተዳደር ጊዜ በውጭ ጉዳይ ሚኒስቴርና በታይምስ መጽሔት አዘጋጅነት አገልግለዋል።
ስቴንግል ቀደም ሲል ትራምፕ ለእውነት ታማኝነት የላቸውምና እንደ አንድ ሰው ተደራዳሪ ዋና በመሆን ከዲፕሎማሲያዊ ይልቅ የሪል ስቴት ስምምነት ሲያደርጉ ቆይተዋል ሲሉ ተችተዋል። በሌላ መረጃ የኢራን የዜና ወኪል እንደዘገበው ትላንት ምሽት በማርካዚ ግዛት መሃላት ከተማ ላይ በተፈጸመ ጥቃት 11 ሰዎች ሲገደሉ 15 ሰዎች ቆስለዋል። በመሃላት ከተማ ውስጥ የሚገኙ 3 የመኖሪያ ቤቶች በቀጥታ በጦር መሳሪያ የተመቱ ሲሆን ከፍተኛ ጉዳትም ደርሶባቸዋል። ዩናይትድ ስቴትስ እና እስራኤል በቴህራንና በማዕከላዊ አስፋራን ከተማ ላይ የሚፈጽሙት ጥቃት አጠናክረው ቀጥለዋል። በመጨረሻም አሜሪካና እስራኤል በኢራን በገጠሙት ጦርነት ምክንያት ለኢትዮጵያ ነዳጅ የሚያቀርቡ ሀገራት በውላቸው መሰረት ማቅረብ እንደማይችሉ ማሳወቃቸውን የንግድና ቀጠናዊ ትስስር ሚኒስቴሩ ተናገሩ። ሚኒስቴሩ ዶክተር ካሳሁን እንዳሉት ለኢትዮጵያ ገበያ በየቀኑ ይቀርብ የነበረው ነጭ ናፍጣ ከ1.2 ሚሊዮን ሊትር ወደ 4.5 ሚሊዮን ሊትር 50 በመቶ ገደማ ቀንሷል ተብሏል። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ በበኩሉ በመካከለኛው ምስራቅ በመካሄድ ላይ በሚገኘው ጦርነት ምክንያት የተፈጠረው ቀውስ በኢትዮጵያ የዋጋ ግሽበት ላይ አሉታዊ ተጽዕኖ እንደሚኖረውም ገልጿል። የሶማሊያ ጦር የደቡብ ምዕራብ ሶማሊያ ግዛት ትልቅ ከተማ የሆነች ባይዶዋን መቆጣጠሩም ተነግሯል።